ሰላም ጤና ይስጥልኝ። ይህ ከአዲስ አበባ ሀገረ ስብከት ሚዲያ አገልግሎት የሚተላለፍላችሁ ሳምንቱን በዜና የተሰኘው የመረጃ ሰዓታችን ነው። ከዜናዎቹ ጋር ጽናት አስቻለው ነኝ። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በቅድሚያም አርዕስተ ዜና። የሀገር አቀፍ የሕዝብ ግንኙነት ኃላፊዎች ስልጠና በወንጪ ሐይቅ ቅዱስ ቂርቆስ ገዳም ታሪካዊ ጉብኝት በማድረግ ተጠናቀቀ። የሴሚሲ ደብረ ጽባ ቅዱስ ሚካኤል ቤተክርስቲያን በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ካቴድራል ተብሎ ተሰየመ። የቅድስት ልደታ ጤና ሳይንስ ኮሌጅ በዲግሪ መርሃ ግብርና በቴክኒክና ሙያ ስልጠና ያስተማራቸውን ተማሪዎች አስመረቀ። የሴሚሲ ደብረ ጽባ ቅዱስ ሚካኤል ቤተክርስቲያን በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ካቴድራል ተብሎ ተሰየመ። በአዲስ አበባ ሀገረ ስብከት ስር የሚገኘው ታላቁ ደብረ ጽባ ቅዱስ ሚካኤል ቤተክርስቲያን በብፁዕ ወቅዱስ ፓትርያርኩ ካቴድራል ተብሎ ተሰይሟል። ቤተክርስቲያኑ ላለፉት ዓመታት ለአካባቢው ምዕመናን ታላቅ የመንፈሳዊ አገልግሎት ማዕከል በመሆን ሲያገለግል የቆየ ሲሆን የአገልግሎቱ ስፋት፣ የማህበረሰቡ ቁጥር ማደግ እንዲሁም የህንፃውና የአደረጃጀቱ ታላቅነት አሁን ላይ የካቴድራልነትን ማዕረግን ለመቀዳጀት አብቅቶታል። ብፁዕ ቅዱስ ፓትርያርኩ በስፍራው ተገኝተው ህዝበ ክርስቲያኑን የባረኩ ሲሆን የደብሩ አገልግሎት ወደ ላቀ ደረጃ የሚያሸጋግር ልዩ መመሪያና ቡራኬ ሰጥተዋል። በበዓሉ ላይ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሪያቆስ የአዲስ አበባና ሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ መልአከ ምሕረት አባ ገብረ መድኅን ንጉሴ፣ ሊቃውንተ ቤተ ክርስቲያን፣ መልአከ መንክራት ኃይሌ አብርሃ፣ የካቴድራሉ አስተዳዳሪን ጨምሮ የገዳማትና አድባራት አስተዳዳሪዎች፣ የሰንበት ትምህርት ቤት ወጣቶችና ምዕመናን ተገኝተዋል። ይህ የካቴድራልነት ስም መጠሪያ ብቻ ሳይሆን የአገልግሎት ስፋትና ለወጣቱ እንዲሁም ለታዳጊ ትውልድ የሚሰጠው መንፈሳዊና ማህበራዊ አገልግሎት ይበልጥ ለማጠናከር ትልቅ ኃላፊነት የሚጥል ነው ሲሉ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ ገልጸዋል። ይህ ታሪካዊ ዕለት በደብሩ መዝገብ ታሪክ ላይ በደማቅ ቀለም የሚጻፍ ይሆናል ሲሉ የደብሩ አስተዳዳሪ መልአከ መንክራት ኃይሌ አብርሃ ገልጸዋል። በዕለቱ አጠቃላይ ሪፖርት ያቀረቡት ዶክተር ቀሲስ ኢንጂነር ጌታቸው ፈለቀ የህንፃ አሰሪ ኮሚቴ ሲሆኑ ቤተ ክርስቲያኑ አሁን ያለበት ደረጃ ላይ ለማድረስ 300 ሚሊዮን ብር መውጣቱን ጠቁመው ደብሩ ሰፊ የልማት ስራዎችን በማፋጠን ላይ እንደሚገኝ ገልጸዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን። የሀገር አቀፍ የህዝብ ግንኙነት ኃላፊዎች ስልጠና በወንጪ ሐይቅ ቅዱስ ቂርቆስ ገዳም ታሪካዊ ጉብኝት በማድረግ ተጠናቀቀ። የህዝብ ግንኙነት ስኬት ለቤተ ክርስቲያን አገልግሎት በሚል መሪ ቃል ለሀገር አቀፍ የአህጉረ ስብከት የህዝብ ግንኙነት ኃላፊዎች በከፍተኛ ዝግጅት ሲሰጥ የሰነበተው ሶስተኛው ዙር ስልጠና በወንጪ ቅዱስ ቂርቆስ ገዳም ጉብኝት ተጠናቋል። የዚሁ ታሪካዊ ስልጠና ማጠቃለያ ይሆን ዘንድ የአህጉረ ስብከት የህዝብ ግንኙነት ኃላፊዎች በደቡብ ምዕራብ ሸዋ ሀገረ ስብከት በወንጪ ወረዳ በሚገኘው ታዋቂው የወንጪ ሐይቅ ቅዱስ ቂርቆስ አንድነት ገዳም ልዩ የጉብኝት መርሃ ግብር ተከናውኗል። ይህ ታላቅ ጉብኝትና የመስክ ውይይት መርሃ ግብር በወንጪ ቅዱስ ቂርቆስ ገዳም ሊከናወን የቻለበት ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ የብፁዕ አቡነ ሳዊሮስ ሀገረ ስብከት በመሆኑና መርሃ ግብሩን በዚህ ታሪካዊ ስፍራ ቢከናወን የስልጠናውን ማጠቃለያ ይበልጥ ልዩና ታሪካዊ መርሃ ግብር ስለሚያደርገው በልዩ ሁኔታ መመረጡ ተገልጿል። ሰልጣኞቹ በጉብኝቱ ወቅት የወንጪ ሐይቅ ቅዱስ ቂርቆስ ገዳም በ13ኛው መቶ ክፍለ ዘመን የተመሰረተና የታላቅ መንፈሳዊ ታሪክ ባለቤት መሆኑን የተረዱት ሲሆን አካባቢው በገበታ ለትውልድ መርሃ ግብር የቱሪስት መስህብ ሆኖ መሰራቱ ተከትሎ ወደ ስፍራው ለጉብኝት የሚጓዙ ጎብኚዎች ጥንታዊ የቅዱስ ቂርቆስ ገዳም እንዲጎበኙ ለማድረግ ይቻል ዘንድ
ጥንታዊ መሰረቱን ሳይለቅ በአዲስ መልክ እንዲሰራ ክቡር የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ቀጥተኛ ትዕዛዝ የሚሰራ መሆኑን በጉብኝቱ ወቅት ተገልጿል። በገዳሙ የሚከናወኑትን የልማት ስራዎች በርካታ ብፁዓን አባቶች የጎበኙትና ለግንባታ ስራው አስተዋጽኦ ያበረከቱ ሲሆን በገዳሙ ውስጥ በርካታ አህጉራዊና ሀገራዊ ፋይዳ ያላቸው ታላላቅ የልማት ስራዎች በመከናወን ላይ እንደሚገኙም የህዝብ ግንኙነት ኃላፊዎች ተመልክተዋል። ሰልጣኞቹ በገዳሙ ባደረጉት ጉብኝት ወቅት የአብነት ትምህርት ቤት ግንባታ፣ የሙዚየም ግንባታ፣ የቤተ መቅደስ ግንባታ፣ የቤተልሔም ህንፃ እንዲሁም አጠቃላይ የቅጥርና የመሰረተ ልማት ግንባታ ሂደቶች በመገንባት ላይ መሆናቸውን ተመልክተዋል። በጉብኝቱ ወቅት ስለ ገዳሙ ጥንታዊ አመሰራረት፣ ስለነበረው ታሪክና አሁን ስላለው ሁለንተናዊ የእድሳት ሂደት ሰፊና ጥልቅ ማብራሪያ የተሰጠ ሲሆን ሰልጣኞችም ካዩት ታላቅ መንፈሳዊ ቅርስና የልማት እንቅስቃሴ በመነሳት የተሰማቸውን ከፍተኛ ደስታና አበረታች አስተያየት በስፋት ገልጸዋል። ከዚሁ መንፈሳዊ የጉብኝት መርሃ ግብር ማጠቃለያ በኋላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት መምሪያ ኃላፊ በሊቀ ስዩማን እስክንድር ገብረ ክርስቶስ አማካኝነት ለሰልጣኞቹ የተሳትፎ የምስክር ወረቀት በታላቅ ስነ ስርዓት ተበርክቶላቸዋል። የመምሪያው ኃላፊ ሊቀ ስዩማን እስክንድር ለሰልጣኞቹ ባስተላለፉት ጥብቅ መመሪያ ኃላፊዎቹ በስልጠናው ወቅት ያገኙትን ከፍተኛ እውቀትና ክህሎት ወደ አህጉረ ስብከታቸው በሚመለሱበት ወቅት ያለምንም መዘግየት ወደ ተግባር እንዲቀይሩት አሳስበዋል። አያይዘውም ተሳታፊዎቹ የእውነት ጠበቃ በመሆን የቅድስት ቤተ ክርስቲያን እውነተኛ ድምፅ እንዲሆኑ በተመደቡበት የኃላፊነት ቦታ አገልግሎት ሁሉ ሳይታክቱና ሳይሰለቹ በርትተው እንዲሰሩ እንዲሁም ለሃይማኖታቸውና ለቤተ ክርስቲያን በጽናት እንዲቆሙ በብርቱ ቃል አስገንዝበዋል። በመጨረሻም የመምሪያ ኃላፊ ሊቀ ስዩማን እስክንድር ገብረ ክርስቶስ ይህን ሀገር አቀፍ የስልጠናና የጉብኝት መርሃ ግብር እጅግ የተሳካ ፍሬያማና ውጤታማ ሆኖ ይጠናቀቅ ዘንድ ሙሉን የገንዘብ ወጪውን በመሸፈን የላቀ ክርስቲያናዊ አጋርነቱንና ታሪካዊ ድጋፍ ላሳየው ለአሃዱ ባንክ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስም ከፍተኛ ምስጋናቸውንና አድናቆታቸውን አቅርበው መርሃ ግብሩ ተፈጽሟል። ዘገባው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ ነው። የገዳማት ህብረትና የሚዲያ አጠቃቀም በሚል መሪ ሀሳብ የገዳማት ህብር ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከትና የማህበራት ማደራጃ መምሪያ ሊቀ ጳጳስ በተገኙበት የግማሽ ቀን ውይይት አካሄደ። በመንበረ ፓትርያርክ በጠቅላይ ቤተ ክህነት የተካሄደው ውይይት የተጀመረው ጌታ ሆይ ውሃ የሆነውን ገዳማዊ ሕይወታችንን ወደ ወይን ትቀይረው ዘንድ ከጉባኤያችን ግባ በሚል ተማጽኖ ነው። ጉባኤው በዓመት 2 ጊዜ መደበኛ ስብሰባ የሚያካሂድ ሲሆን የአሁኑ ጉባኤ ሁለተኛውና የዓመቱ ማጠቃለያ መሆኑ ተገልጿል። በጉባኤው መጀመሪያ ላይ የህብረቱ ሰብሳቢ የሆኑት አባ ዘኢየሱስ ወጋየሁ የምሁር አቡነ ዜና ማርቆስ አንድነት ገዳም አበምኔት ስለ ሚዲያ አጠቃቀም ለተሰብሳቢው ገለጻ አድርገዋል። አባ ዘኢየሱስ ወጋየሁ ባደረጉት ገለጻ የገዳም አባቶች በሚዲያ የሚናገሩት መልእክት የተጠና እንዲሁም ጥንቃቄ የተሞላ መሆን እንዳለበት አብራርተዋል። ተሰብሳቢ አባቶችምና እናቶች ቅዱስ ሲኖዶስን በማመስገን ጭምር ተገቢ የሆነ አስተያየት ሰጥተዋል። በተሰብሳቢ አባቶችና እናቶች በተሰጠው ሀሳብ መሰረት ብፁዓን አባቶች አስፈላጊውን መመሪያ እንዲሰጧቸው ጠይቀዋል። በህብረቱ የጸሎት አሳራጊ የሆኑት የሐይቅ አቡነ ኢየሱስ ሞዓ ቅዱስ እስጢፋኖስ አንድነት ገዳም አበምኔት መምህር ፍቅረ ዮሐንስ ገብረ ሕይወት በምናኔ ሕይወት ዙሪያ ሰፋ ያለ ትምህርት ሰጥተዋል። አጠቃላይ የጉባኤውን ሂደት የተመለከተ ቃለ ጉባኤ ተነቧል። በመጨረሻም ብፁዕነታቸው አባታዊ ትምህርት የሰጡ ሲሆን የቀደሙ አባቶች ራቡን፣ ጥሙን፣ ርዛቱን ታግሰው እንደቆዩ አሁንም ትዕግስት ለገዳማውያንና ገዳማውያት ያስፈልጋል ብለዋል። ገዳማዊ ሕይወታችን በትዕግስት ሊጠናከር ይገባልና ወደ እግዚአብሔር ጸሎት ማድረስ ለስራችን መቃናት ይጠቅመናል። የተጣላውን ማስታረቅ፣ ልማት መስራት ተገቢ ነው ብለዋል። እኛም ገዳማት ማየትና ማጠናከር ይጠበቅብናል በማለት አብራርተዋል። ገዳማት ተደራጅተው በህብረት መስራታቸው ብፁዕነታቸው አድንቀዋል። ብፁዕነታቸውም አያይዘው እንደገለጹት የውስጥ ችግር መፈታት ያለበት በውስጥ እንጂ በሚዲያ አይደለም።
ሚዲያን በአግባቡ ካልተጠቀምንበት ችግር ፈቺ መሆን ቀርቶ የችግር ምንጭ ሊሆን ይችላል ብለዋል። በመጨረሻም በብፁዕነታቸው ጸሎትና ቡራኪ ስብሰባው ተጠናቋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን አገልግሎት ስርጭት። የቅድስት ልደታ ጤና ሳይንስ ኮሌጅ በተለያዩ የዲግሪ መርሃ ግብራት በጤና ሳይንስና ሌሎች ዘርፎች ያስተማራቸውን ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ የደብሩ አስተዳዳሪ መልአከ ስብሐት አባ ገብረ ሥላሴ አማረ በተገኙበት አስመርቋል። ኮሌጁ በዲግሪ 460፣ በቴክኒክ ሙያ ስልጠና 343፣ በጠቅላላው 803 ተማሪዎችን ያስመረቀው ኮሌጁ እስካሁን ለ18ኛ ጊዜ ተማሪዎችን ያስመረቀ ሲሆን በጤናና የቴክኒክ ዘርፎች ብቁ ባለሙያዎችን በማፍራት ላይ እንደሚገኝ የኮሌጁ ዲን ዶክተር እስጢፋኖስ ዮሐንስ ገልጸዋል። ኮሌጁ ለተመራቂዎቹ ስራና ማህበራዊ አገልግሎቶች ሲሰጥ መቆየቱን የተገለጸው የኮሌጁ ዲን ዶክተር እስጢፋኖስ ዮሐንስ ኮሌጁ አሁንም በሚሰጠው ጥራት ያለው ትምህርት፣ የምርምር ስራዎችና የማህበረሰብ አገልግሎት እየሰጠ በዘርፉ ተወዳዳሪና ተመራጭ ኮሌጅ በመሆን እየሰራ ነው ብለዋል። ኮሌጁ በሪሚዲያል የትምህርት መርሃ ግብር ተማሪዎችን በማብቃትና ከፍተኛ ውጤት እንዲያመጡና ወደ ከፍተኛ ትምህርት ተቋም መግባት የሚያስችላቸውን ውጤት እንዲያስመዘግቡ በማስቻል የበኩሉን ሚና መጫወቱን ገልጸዋል። በስነ ስርዓቱ ተመራቂዎቹ ቃለ መሃላ የፈጸሙ ሲሆን ሌሎች መርሃ ግብራትም ተከናውነዋል። በመጨረሻም በብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ ተመራቂዎቹ በተማሩበት ትምህርት ወገናቸውን በትጋት እንዲያገለግሉ አደራ በማለት በጸሎተ ቡራኬ መርሃ ግብሩ ተፈጽሟል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን አገልግሎት ስርጭት ድርጅት። የደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን በኮሪደር ልማቱ ምክንያት በተወሰደበት ቦታ ምትክ 3000 ካሬ ሜትር ማግኘቱ የደብሩ አስተዳዳሪ ገለጹ። የደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን በኮሪደር ልማቱ ምክንያት የተወሰደበትን ቦታ ምትክ 3000 ካሬ ሜትር ማግኘቱ የደብሩ አስተዳዳሪ መልአከ ሰላም አይነኩሉ ታደሰ ገለጹ። የኮሪደር ልማቱ ተከትሎ የተወሰደውን የደብሩ ህጋዊ ይዞታ ከ2017 ዓ.ም ጀምሮ ምትክ ቦታ እንዲሰጥ ለሚመለከተው የመንግስት አካል ጥያቄ ሲቀርብ የቆየ ሲሆን በተለይም ከታህሳስ 1 2018 ዓ.ም ወዲህ ከፍተኛ ክትትል ማድረጋቸውንና ከወራት በኋላም ጥሩ ምላሾች እንዳገኙ የደብሩ አስተዳዳሪ ተናግረዋል። በመሆኑም በቂርቆስ ክፍለ ከተማ ወረዳ 04 ቡልጋሪያ ተብሎ በሚጠራው ሰፈር 3000 ካሬ ሜትር ለደብሩ የመንግስት አካል መስጠቱን አክለው ገልጸዋል። ከበርካታም ጊዜያት በኋላ ምትክ ቦታ በመገኘቱ የደብሩ ማህበረ ካህናት፣ ማህበረ ምዕመናን በእጅጉ መደሰታቸውን ተናግረዋል። በዚህ ምትክ ቦታ በማግኘት ጉዞ ላይም የህዝብ ኃላፊነታቸውን በቀናነት ለተወጡ የከንቲባ ጽሕፈት ቤት ጀምሮ የመሬት አስተዳደርና ልማት ቢሮ እንዲሁም በሁሉም አቀፍ ትብብራቸውን ላሳዩን የመንግስት መስሪያ ቤት የስራ ኃላፊዎችና ለወጡ ለደከሙ በሰማዕቱ ቅዱስ እስጢፋኖስ ወዳጅ ከፍተኛ ምስጋና አቀርባለሁ ብለዋል። በተገኘው ምትክ ቦታ የደብሩ ሰበካ ጉባኤ ጥናት መሰረት በማድረግ ዘመኑን የዋጀና የቤተክርስቲያንን ተልዕኮ የሚደግፍ የራስ አገዝ ልማት የሚሰራበት መሆኑን አብራርተዋል። ደብሩ ቀደም ባለው ጊዜ ስመ ገናና ባለሰፊ አገልግሎት የነበረ ሲሆን የአካባቢው ምዕመናን በልማት ምክንያት ወደ ሌላ አካባቢ በመሄዱና በሌሎች ተያያዥ ምክንያቶች የቀደመውን ዝና ለመመለስ ተግዳሮት ላይ የቆየ ሲሆን በአሁኑ ሰዓትም የትናንትናው የደብሩ ዝናና ክብር የሚመጥን አገልግሎት ለመስጠት ጥረት እየተደረገ መሆኑን የደብሩ አስተዳዳሪ መልአከ ሰላም አይነኩሉ ታደሰ ገልጸዋል። የደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን በመስቀል አደባባይ የሚገኝ ሲሆን በ1903 ዓ.ም በንግስት ዘውዲቱ ዘመነ መንግስት የተመሰረተ ነው። የመጀመሪያውም ህንጻ በ1932 ዓ.ም በእሳት አደጋ ከተቃጠለ በኋላ አሁን ያለው ህንጻ ተገንብቶ ጥቅምት 17 በ1953 ዓ.ም በግብጽ ኮፕት ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ቄርሎስ ስድስተኛ በተገኙበት የቅዳሴ ቤቱ ቡራኬ መፈጸሙ የደብሩ ታሪክ ያመለክታል። የአህጉረ ስብከት የህዝብ ግንኙነት ኃላፊዎች በጠቅላይ ቤተ ክህነት እየተገነባ ያለውን ዘመናዊ የስብከተ ወንጌል አዳራሽ የግንባታ ሂደት ጎበኙ። የህዝብ ግንኙነት ስኬት ለቤተ ክርስቲያን አገልግሎት በሚል መሪ ቃል
ለሀገር ውስጥ የአህጉረ ስብከት የህዝብ ግንኙነት ኃላፊዎች በተዘጋጀው ስልጠና ካጠናቀቁ በኋላ በጠቅላይ ቤተ ክህነት ግቢ ውስጥ እየተገነባ ያለውን ሁለገብ ዘመናዊ የስብከተ ወንጌል አዳራሽ የግንባታ ሂደት ጎብኝተዋል። ጉብኝቱ በብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ መሪነት የተከናወነ ሲሆን ከብፁዕነታቸው ጋር በመሆን ሰልጣኞቹ ያስጎበኙት ኢንጂነር ሄኖክ ሉል ሰገድ በከፍተኛ ጥራት እየተገነባ ስለሚገኘው ዘመናዊ ዓለም አቀፍ የስብሰባ አዳራሽ ግንባታ ሂደት እንዲሁም ስለ ህንፃው አጠቃላይ ይዘትና ሁኔታ ዝርዝር ማብራሪያዎችን ለሰልጣኞቹ በሰፊ አቅርበዋል። ይህ ግዙፍና ዘመናዊ ህንፃ በአንድ ጊዜ 2500 ሰዎችን ማስተናገድ የሚችል ትልቅ አዳራሽና ሌሎች መለስተኛ አዳራሾችን፣ የቅዱስ ሲኖዶስ ምልዓተ ጉባኤ መሰብሰቢያ አዳራሽ፣ የክብር እንግዶች ማረፊያ፣ ዘመናዊ ምግብ ቤት እንዲሁም ለተለያዩ አገልግሎቶች የሚውሉ በርካታ ቢሮዎች ያካተተ ነው ብለዋል። ህንፃው ከመደበኛ ግንባታ ጥበቡ ባሻገር እስከ 30 ቋንቋዎችን በቅጽበት መተርጎም የሚችል የትርጉም ክፍል፣ ዘመናዊ የዲጂታል መጻሕፍት ማከማቻ፣ የጋዜጣዊ መግለጫ መስጫ ክፍል፣ ዘመናዊ የሙቀት ቅዝቃዜ ማስተካከያ፣ አየር መቆጣጠሪያና የእይታ ስክሪኖች የተገጠሙለት በመሆኑ የዘመኑ ግብዓቶች የተሟሉለት መሆኑ ተገልጿል። ብፁዕ አቡነ ሳዊሮስ ለስልጠናው ተሳታፊዎች ባስተላለፉት አባታዊ ምዳና መመሪያ የህዝብ ግንኙነት ኃላፊዎች በተሰማሩበት አገልግሎት ሁሉ ሳይታክቱ ሳይሰለቹ በርትተው እንዲሰሩ ቤተክርስቲያናቸውን በጽናት እንዲያገለግሉ አጥብቀው አሳስበዋል። የህዝብ ግንኙነት ስራ ዋነኛ ዓላማ የቅድስት ቤተክርስቲያንን እውነተኛ መልእክት፣ ታሪክና ስርዓት ለምዕመናን ያለምንም መቆራረጥና ሳይዛባ በትክክል ማድረስ መሆኑን የገለጹት ብፁዕነታቸው ኃላፊዎቹ በእውቀትና በታማኝነት ተጋድሏቸውን እንዲወጡ አባታዊ መመሪያ ሰጥተዋል። በመጨረሻም ብፁዕነታቸው ለአህጉረ ስብከት የህዝብ ግንኙነት መሪዎች ለቀጣይ የስራ ዘመናቸው ስኬትና ለቅድስት ቤተ ክርስቲያን አንድነት የሚሆን ሰፊ ጸሎትና መንፈሳዊ ቡራኬ በመስጠት መርሃ ግብሩን በታላቅ ክብር አጠናቀዋል። ዘገባው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የህዝብ ግንኙነት መምሪያ ነው። ክቡራንና ክቡራን ተመልካቾቻችን ከአዲስ አበባ ሀገረ ስብከት ሚዲያ አገልግሎት የሳምንቱ ዜናዎች እነዚህ ነበሩ። ከዜናዎቹ ጋር አብሬያችሁ የቆየሁት ጽናት አስቻለው ነበርኩኝ። ቸር ሳምንት ይሁንላችሁ።